ወጣቱ ክፍልና ትልቆቹ ላይ ራሱ መከፋፈሉ ከየት መጣ? ህወሓት እንደ አንድ አካል ከመሆን ይልቅ እንደ ግለሰቦች እየሆነ ነው። ይሄ መከፋፈሉ ግለሰቦችን ማዕከል ያደረገ እየሆነ ነው። አመራሮቹ ወይ እዚህ ጋር ወርቅ ይዟል፣ ወይ ተከዜ ጋር አለ፣ ወይ ደግሞ እግሩ ለመሬት ላይ አለ፣ ወይ ደግሞ የከበረ ማዕድን ይዟል። ኢቭን ወጣቱ ግራ እየተጋባ ያለው የክልሉ ህዝብ ግራ እየተጋባ ያለው ማን ከማን ጋር እንደቆመ ማን ከማን ጋር እንደሚሄድ ነው። በእርግጥስ እንደዛ መፈንቅለ ስልጣን አድርገህ ይቀጥላል? ህዝብን መምራት ትችላለህ? ጤና ይስጥልን እንደምንቆያችሁን ወደ ተመልካቾቻችን፣ ይህ ሀሳብ ሚዲያ ነው። በሀሳብ ሚዲያ ሀሳብ ዴይሊያችን ተጀምሯል። በየቀኑ የተለያዩ ሀሳቦችን እያነሳን ከእናንተ ጋር ቆይታ እናደርግበታለን። ዛሬም ሁነኛ መወያያ ጉዳይ ይዘን መጥተናል። አብራችሁን እንድትቆዩ በክብር ጋብዘናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ወዳጅነታችንን እናጠንክር። እጅግ በጣም የምታተርፉባቸው ሀሳቦች ያሉበትን ቻናል ይቀላቀሉ። አብራችሁን ቆዩ። በረከትና ያልፋለን። በረከት እንኳን ደህና መጣ። እንኳን ደህና ቆይ። እንዴት አለ? እግዚአብሔር ይመስገን። ዛሬ በጣም ወሳኝ ጉዳይ ይዘን መጥተናል። በተለይም ደግሞ ወደኋላ መለስ ብለን ተመልካቾቻችንም ወደኋላ መለስ ብለው ቢያጤኑት እንደው ይሄ ጉዳይ የምርስ ምን ጎሎታል ምን ሞልቷል የሚለውን እንዲያብሰለስሉ ጭምር ያደርጋቸዋል። የፕሪቶሪያ ስምምነት የዛሬ የሀሳብ ማጠንጠኛችን ነው። በተለይም ደግሞ ሰሞኑን በትግራይ ክልል እየተከሰተ ያለውን አለመግባባት ተከትሎ ዋነኛ የዚህ አለመግባባት መነሻ የሆነው የፕሪቶሪያ ስምምነት በውሉ መሰረት አልተፈጸመም የሚል ነው። በእርግጥስ የፕሪቶሪያ ስምምነት በአንቀጾቹ መሰረት አንድ በአንድ በሚቆጠሩ አንቀጾች መሰረት አልተፈጸመም ወይ? ምን ጎደለው? አሁንስ በዚህ ስምምነት ላይ ቅሬታ ያላቸው እነማን ናቸው? ያ ቅሬታቸው ከምን ተነሳ? በትክክልስ ደግሞ ይህን የፕሪቶሪያን ስምምነት ማን ያክብረው የሚለው ነው የምናነሳው። በዚህ ሀሳባችን ላይ ቆይታ እናደርጋለን። እንደው በረከት እንደ ጉሮሮ መጥረጊያ ወደኋላ መለስ ብለን የተሻለ ይመስለኛል። በተለይም ደግሞ ያው የፕሪቶሪያን ጉዳይ የጠራው የትግራዩ ጦርነት የሰሜኑ ጦርነት መነሳቱ ነው። በጣም አሳዛኝ ጊዜ ነበረ። በጣም አስጨናቂ ጊዜ ነበረ። በእኔ እናንተ እድሜም ይመስለኛል አይደል? አይተን የማናውቀው ነበረ። ውስጣዊ በሚባል ደረጃ አይተን የማናውቀው ነው። እንደው ያኔ እነ አይነት ነገሮች ሲከሰቱ መቆም አይችሉም ነበረው የሚሉ ጥያቄዎች በብዙ ይነሳሉ። ወደ ግጭቱ መግባት አይቻልም ነበር ወይ? እንዳይቻል ማድረግ አይቻልም ነበር ወይ የሚሉ በጣም በርካቶች አሉ። በረከት ምን ታስባለህ? ወደዛ ስትመለስ ወደኋላ ስትመለስ እንደው ያ ግጭት በእርግጥስ መቆም አይችልም ነበረ? መነሻው ለምን እንደዛ እንዲሆን ተፈለገ? ህወሓትስ በትክክል ያን የነበረው አቋም ምን ነበረ? እንደውም ያንን ጊዜ ሳስታውስ በጣም በደንብ ማረሰው እንደ አጋጣሚ ጠዋት ነበረ ቲቪ የከፈትኩት። ጠቅላይ ሚኒስትር አብይ ጥቁር ጃኬታቸውን አድርገው የመግለጫ የሰጡበት ጊዜ የሰሜን እዝ የተጠቃበት ሰዓት ላይቭ ላይ ነው የደረስከው? ሪከርዱ ላይ ላይቭ ላይ ነው የደረስኩት። በጣም ነበረ እንደ አጋጣሚ። እኔ ብዙ የቲቪ መክፈት እንትን የለኝም፣ ግን እንደ አጋጣሚ ያንን ሳይ የተሰማኝ ስሜት ወይ ፈጣሪ ነው ያልኩት። ማለት እርስ በርስ የሚመጣ ነገር በጣም ያስከፋል። ኢትዮጵያዊነት ብዙ ጊዜ ከውጪ የሚመጣብን ነው እንጂ እርስ በርስ ብዙም አጋጥሞን አያውቅም። እና ያቺን ሙመንት ሊጠብቅህ ድንበር ላይ የተቀመጠ በቀበሮ ዋሻ ላይ አድፍጦ የተቀመጠ አንተ ሊጠብቅህ የተቀመጠ እንዴት ታጠቀዋለህ? ነንሰንስን ይሆንብኝ በጣም። ከዛ በፊት የነበሩ ነገሮች ነበሩ፣ መጎሻሸሞች ነበሩ። ከፌዴራል መንግስትና ከህወሓት ጋር ብዙ እንትኖች ነበሩ። ካለ ካስታወስን የብልጽግና ፕሮስፐሪቲ ፓርቲ ምስረታ ላይ ኢህአዴግን አፕዴት የማድረግ በፊት የበሰበሰን ስብሰባዎች ተደጋጋሚ በአዳማ በምናምን ብዙ ነበሩ። አፕዴት የመሆን ሂደት ሲመጣ ህወሓት ራሱን የመገንጠል ራሱን የማላቀቅ ሲስተም ውስጥ ከገባ በኋላ ብዙ ሂደቶች በተለይ ውስጣዊ ግምገማ ብዙ ችግሮች እያመጡ መጡ። የጠቅላዩ ምርጫ ላይ አንድ ላይ ነበሩ፣ ሁሉም አንድ ላይ ነበሩ፣ ያው አውራ ፓርቲ የሚባሉ ስለሆኑ። ከዛ በኋላ ግን የመጣው ነገር በጣም አስቀያሚ እየሆነ መጣ። የፓርቲዎች ሲከፋፈሉ የገንዘብ ክፍፍል፣ የሀብት ክፍፍል፣ የስልጣን በቁጥር ልክ የሚሉ ይሄ ከዚህ በፊት
አንዳንድ እንትኖች ህብረተሰቦች ወደ ፓርቲ ውስጥ በእኩልነት የማይገቡበት ስርዓት ነበረ እና እነዚህ ዋና 4 የተባሉት ብቻ ነበር ተዋናይ የነበሩት። የአራቱ ምርጫ ውሳኔ ሁሉም ላይ የሚጫን ነበር እና ያ ሲስተም ሲመጣ አለመፈለግ ከዛ በኋላ ደግሞ ልብ ብለህ ከሆነ ካስታወስክ ተደጋጋሚ የትግራይ ልዩ ኃይል ስልጠናዎች ምረቃዎች ነበሩ። ትርኢት በጣም ናይ ነበር። እነሱን ስታይ ጥርጣሬ ይኖርሃል እንጂ የራሽያ አይነት በትክክል እንደው ይሄ ከለሩ ተቀየረ እንጂ በቃ ዘሴም ነበር። ድሮን አልነበረውም፣ ያኛው በድሮን ነበር። ፈረሶች ቀለም ተቀብተው ምናምን በቃ ዲኮሬቲቭ የሆነ ነበረ። መጨረሻው አምር ትግራይ ብዙ ዋጋ አስከፈላት። ብዙ ወርቅ ህዝብ ነበረ። ኢትዮጵያን ከመሰረቱት ውስጥ አንደኛው መስራች የጥንታዊ ስልጣኔያችን ሁሉ ነገራችን ወርቅ ህዝብ ዋጋ ከፈለበት። በጣም እንግዲህ ያኔ ይሄ ነገር ወደ ጦርነት አመራ። ወደ ጦርነት ካመራ በኋላ ያ ሁሉ እልቂት ተፈጠረ። ሰብአዊም ቁሳዊም አይነት ውድመት ተፈጠረ። በዛ በኩል ለጎረቤትም የተመቸ አይነት ነገር ነበረ። ውስጣዊው አለመረጋጋትና ብዙ ምስቅልቅሎች ተፈጠሩ። በጣም በሚያስገርም ሁኔታ ይሄ እንግዲህ በፍጹም እኛ ስምምነት ውስጥ አንገባም፣ ከማንም ጋር መደራደር ውስጥ አንገባም ሲሉ የነበሩ አካላትም በቃ አሁን ጦርነቱ መብቃት። በነገር ላይ ጠቅላይ ሚኒስትር አብይ አህመድ ባለፈው ወቅት ላይ አስታውሳለሁኝ የዚህ የፕሪቶሪያ ስምምነት ትልቁ ስኬት ወይም ደግሞ ድል ብለን የምንለው የፌዴራል መንግስቱ መጨረስ የሚችለውን ጦርነት አቁሞ ወደ ስምምነት እንዲመጣ ማድረጉ ነው ሲሉ ገልጸዋል። ይሄ ትልቅ ነገር ነው። በነገር ላይ በየትኛውም የዓለም ክፍል ጦርነት ሊካሄድ ይችላል። ማንም ጦርነቱን በኃይል ሊያሸንፍ ይችላል። አቅሙን ጉልበቱን ተጠቅሞ ማሸነፍ ይችላል። ነገር ግን ያንኑ ሁሉ ብክነት ሳይሄድ ያንኑ ርቀት ሳይሄድ ውድመቱ ከዛ በላይ ሳይቀጥል አቁመ ወደ ስምምነት ጠረጴዛ መምጣት ማለት ትልቅ ድል ነው። ዘን ፕሪቶሪያው በዛ መልኩ ነው የተፈጠረው። ባልተጠበቀ መልኩ ጌታቸው ረዳ አዲስ አበባ መጡ ሲባል፣ ደብረጽዮን አዲስ አበባ መጡ ሲባል፣ እነ ጻድቃን አዲስ አበባ መጡ ሲባል ተአምር ነበር የሆነው። ለትግራይና ለመላው የኢትዮጵያ ህዝብ ደግሞ ትልቅ የምስራች ነበረ። በትክክልም ወደ ስምምነት ሜዳ ሊገባ ነው የሚል ማለት ነው። እንግዲህ እንደምታውቀው የሸንጎ ተቋቋመ። እዚህ ሸንጎ ላይ ቀደም ሲል ከሪከርድ በፊት እያነሳናቸው ነበረ። የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆን ጨምሮ እነ ሙሳ ፋኪ መሐመድ የአፍሪካ ህብረት ይህን ነገር መምራት አለበት ተብሎ ቦታ ተሰየመ። ለመጀመሪያ ጊዜ ፕሪቶሪያ ላይ አብዛኞቹ የህወሓት ጦር አመራሮች እንዲሁም ደግሞ ከፌዴራል መንግስት የተወከሉት እነ ዶክተር ጌዲዮን ጢሞቴዎስን ጨምሮ እነ ሬድዋን ሁሴን በፕሪቶሪያ ለመጀመሪያ ጊዜ ተገናኙ። ታስታውሳለህ? በትክክል አስታውሳለሁ። በነገራችን ላይ ሁለት በጦር የሚዋጉ አካላቶች ወደ ስምምነት ዝም ብሎ አይመጣም። ስምምነት ላይ ለመምጣት መሸናነፍ መቻል አለብን። የጦርነት ህጉ አንድ ሳቢ አለ። ሁለቱም ጥሩ አቋም ላይ ካሉ አሸንፈዋለሁ ምን ያደርጋል አግሪመንት የሚል ሂደቶች ነበሩ። በዛ ጊዜ ላይ የፌዴራል መንግስት ኦልሞስት ትግራይን በከበባ ውስጥ ነፃ ማውጣት ሂደት ጨርሶ ነበር። ቢገባ ምናልባትም የአንድ ቀን የሁለት ቀን ስራ ነበረ። እሱን አቁሞ ወደ ስምምነት ማዕቀፉ ሲመጣ የኤርትራ ኃይሎች ወደ ማኩረፍ፣ ሌሎችም ኃይል ወደ መከፋት መጡ። በጣም ትልቅ ውሳኔ ነው። እቺ ተርኒንግ ፖይንት በጣም ትልቅ ውሳኔ ነው ለሀገር። በትክክል እቺ ዳይመንድ ፖይንት ነች። እቺኛዋ ፖይንት እቺኛዋን ውሳኔ መወሰን ማለት እንደ መንግስትም እንደ ፓርቲም እንደ ግለሰብም በጣም ኃላፊነት መውሰድን ይጠይቅ ነበር። በጣም ምክንያቱም ብዙ ሰው ስሜታዊ ነበር በዛ ሰዓት። ለምን አይገባም መንግስት ጨርሷል አይደል ለምን አይገባም የሚል ሐሳቦች ነበሩ። ግን ህዝብስ የሚመጣው ዳሜጅ በጣም ትልቅ ዳሜጅ ነበር። ጨርሷል። ስለዚህ ግን በሂደቱ ላይ የተደረገው ሂደት ምን ነበረ? መጨረሻው ወደ ስምምነት መምጣት፣ ኤርትራ ወደ ማክረፍ። በነገራችን ላይ ጠቅላይ ብዙ ጊዜ ሲናገሩ ሰምቼዋለሁ። ከኤርትራ ትግራይ ትቀርበናለች እና ይሄ የአንድ ህዝብ የአንድ ሀገር ሉዓላዊነት ህዝቡ የጋራ። ስለዚህ እቺ ነገር ስትመጣ
የፕሪቶሪያ ስምምነት መጣ። ከዛ በኋላ ተከታታይ የዲፕሎማሲ ግንኙነት በእርግጥ ትላንትና ማንስተናል። የኢትዮጵያ ዲፕሎማሲ በጣም አንዱ ከሰራቸው ትልቅ ስራዎች ይሄ ነው። ሁለት ደግሞ የፓን አፍሪካ መስራት ሙቭመንት መስራች ነን። የአፍሪካ ህብረትን ለሁለተኛ ጊዜ ከዚህ በፊት በአባይ ግድብ ውጪ የነበረውን ድርድር ወደ አፍሪካ ህብረት አመጣን። አሁን ደግሞ መልሰን የፕሪቶሪያውን ስምምነት በአፍሪካ ህብረት ፕሪቶሪያ ላይ እንዲያልቅ አደረግን። ያ ማለት አፍሪካ ይሄ ፓን አፍሪካኒዝም የሚለውን ስሜት ራሱ በደንብ ያወጣንበት እንጂ አልጀርስ እኮ ምን እንደተለመደው ጄኔቫ መሄድ ትችላለህ፣ አልጀርስ መሄድ ትችላለህ። ኢቭን እንደ ሪሰንት እንጥቀስ ከተባለ ዋሽንግተን መሄድ ትችላለህ። በትክክል በጣም ቀላል ነበር። ይሄ ተጠንቶበት መንግስት በደንብ አስቦበት የሰራው ስራ ነው። ይህ ምናልባትም ለሌሎች የአፍሪካ ሀገራት ውስጥ ለነ ሱዳንም ለሌሎቹም ትምህርት ሊሆን ይችላል። በአፍሪካ ህብረት ነገሮች መቋጨት የሚችላሉ የሚል ትልቅ ፖይንት የተሰራበት። ከዛ በኋላ ዋና የድርድር ነጥቦች ነበሩት። አንደኛ የጦር እርምጃ ማቋረጥ። ይህ ማለት በጣም ከባድ ነው። በዚህም በዛም ያለ ኃይል ሙሉ በሙሉ ጦርነት ማቋረጥ በጣም ከባድ ነው። ምክንያቱም መሀል ላይ ትረስት የለም፣ መተማመን የለም። አንተ እሺ ብለህ አቋርጠ ወደኋላ ስታፈገፍግ ያ ኃይል ቢመጣስ በጣም ከባድ ነበር። ስለዚህ ይህንን ኃላፊነት ተወስዶ የተኬደበት ነበረ። ሁለተኛ የኢትዮጵያ ጦር በቁጥጥር ስር የሚውሉ ቦታዎች ላይ የኢትዮጵያ መንግስት ያደረገው ለምሳሌ ፌዴራል ተቋማትን ትግራይ ውስጥ ያሉትን በፌዴራል ፖሊስ እንዲጠበቅ ነበር የተደረገው። መከላከያ እንዲገባ አልተደረገም። መከላከያ ድንበርና መሰል ቦታዎችን እንዲጠብቅ ነው የተደረገው። ይህ ማለት ትንኮሳ እንኳን ቢኖር እድሉን የማጥፋት ሂደት ነበር የተሰራው። ቀጣይ ደግሞ የህዝብ አገልግሎቶችን መልሶ ማቋቋም። በጦርነቱ ሰዓት ከፍተኛ የሃወር ፓወር ግሪዶች ተመተዋል፣ ተበጣጥሰዋል። ይህን ሚሊዮን የሚያስወጡ በዶላር ለመጠገን እንኳን ሙከራዎች ሲደረጉ ሰራተኞች እስከሚገደሉ እስከ መታፈን ድረስ የደረሰበት ሂደቶች ነበሩ። እነሱን ሁሉ ዋጋ ከፍሎ ወደ መመለስ፣ ከዛ በኋላ የሰብአዊ እርዳታ መግቢያ ኮሪደሮችን መክፈት። እሱ በነገራችን ላይ በጣም ዋጋ ያስከፈለው ፓርት ነው። የሰብአዊ እርዳታዎችን በሚከፈትበት ጊዜ ብዙ ነገር መጣ። ከዚህ በፊት ጦርነቱ ላይ በነበረበት ሰዓት በደንብ እንደምታስታውሰው የሰብአዊ እርዳታ ኮሪደሮች ሲከፈቱ ቲፒኤልኤፍ ሲያደርግ የነበረው እርዳታውን ከህዝቡ ጎሮ በመውሰድ ወታደሩ ነበረ ሲመግብበት የነበረው። ራሽን ነበር ያደረገው። የተከማቸውም እንዳለ እዛ መሀል ላይ ደግሞ ሌላ ሚስጥሮች ነበሩ። የእርዳታ ድርጅቱ የሰብአዊ እርዳታ ድርጅት ሲሰጥ የነበረው በጎን ሌሎች ስራዎች ሲሰራ ነበረ። በቅርብ ጊዜ እንደውም ከሰዓታት በፊት ነበር እንደውም ይህን መረጃ ያገኘሁት። የሰብአዊ እርዳታ ኮሪደር ውስጥ የኮሙኒኬሽን መሳሪያዎች እነ ሞቶሮላ ኮሙኒኬሽን የጦር ኮሙኒኬሽን መሳሪያዎች ሲገቡ ነበር። እንደ ልብ ሲሽከረከሩ ነበር። መንግስት ሁለት ነገር አድርጓል። እዚህ ላይ አይቶም አልፏል፣ ባላየም አልፏል። ስለዚህ ላል አቶ ጌታቸው ረዳ አልጀዚራ ላይ ቀጥታ የቃለ መጠይቅ ሲሰጡ በእጃቸው የኮሙኒኬሽን መሳሪያ ይዘው ነበረ። በፎቶ ይወጣው ወታደራዊ ኮሙኒኬሽን የሆነ ህንጻ ቴራስ ላይ ሆነው ነበረ ያንን ሲሰጡ የነበረውና የተወሰነ በጣም ለኛ በጣም አስገራሚ ማስደንጋጭም ነበረ። እንዴት እንደዚህ አይነት ምክንያቱም እንደዛ የት ሊገኝ እንደሚችል ታውቀዋለህ እና እንዴት ብለን በጣም እንትን ብለን ነበረ። ፕላስ ያንን መረጃ ሲያወጡበት የነበረበት የቴክኖሎጂ ይዘትም ካየኸው የሳተላይት ኔትወርክ የሚፈልግ ነበረ እና እሱን እንትን ራሱ እንዴት አገኙት ተብሎ በጣም ጥያቄ ነበር የዛ ጊዜ። አይፒ ኮል በነገራችን ላይ አይፒ ኮል ምናልባትም እንደ ፌዴራል መንግስቱ እንትን ካልሆንክ የማግኘት እድልህ በጣም ጠባብ ነው። ባይዘዌ እዚህ ላይ መንግስት ሁለት ነገሮችን የጦርነቱን ሂደት በሁለት ነገሮች የገለባበጠበት ሂደት አለ። አንደኛ ቲፒኤልኤፍ በዛ ሰዓት ላይ ሬዲ ሆኖ ወደ ጦርነቱ ሲገባ ድሮን የሚባል ነገር ምናልባት በጭምጭምታ ሊኖራቸው ይችላል እንጂ ምን አይኖረን የሚለው ነገር ኢንፎርሜሽኑ የላቸውም። ሁለት ደግሞ የፌዴራል መንግስት ሁሉ ብሎ የለቀቃቸው እነዚህ የኮሙኒኬሽን መሳሪያዎች አንደኛ ቁጥጥሩን በደንብ አድርጎ ይዞበት ነበረ። አንዳንዶቹ እንደውም የኮሙኒኬሽን መሳሪያዎች መንግስቱን ብሎ ነው የለቀቃቸው። ምናልባትም መንግስት እንዲገቡ ፈቅዷልም ወይም ልኳልም። ምክንያቱም ቅርብ ጊዜ ካስታወስክ ባይፈቅድም ያው ሲገቡ ባላየ ገብታ ምክንያቱም
የቴክኖሎጂ የበላይነት ነበረ። የቴክኖሎጂ የበላይነት ስለነበረ እነዛ ኮሚኒኬሽኖች እንደውም ጠቀሙት ለመንግስት ግብአት ነው የሆኑት። ሁለተኛ ደግሞ የእርዳታ ድርጅት ሰራተኞቹ የሳተላይት እርዳታና እገዛ ይደረግላቸው ነበር። የኢትዮጵያ ጦር ምን ጋር ነው የቆመው፣ ምን ያህል ብዛት አለው፣ መጠኑን እያንዳንዱን ሳተላይት ኢንፎርሜሽን ያገኙ ነበር። ይሄ ሁሉ ኢንፎርሜሽን እንደው መጨረሻ ላይ የድሮን አንታይ ድሮን መቃወሚያዎችን ሁላ በጣም ለማግኘት ጥረት እያደረጉ ነበር። አንድ አንቶኖቭ እንደውም የተመታበት ጊዜ ነበረ። እነዚህ ሁሉ ሂደቶች ተካሂደው ነበረ። የኢትዮጵያ መንግስት አብዛኛውን የጦርነቱን አብላጫ ይዞ በአሸናፊነት ደምድሟል። ያቺ በአሸናፊነት የመደምደም ሚስጥር ምንድን ነው? ለድርድር ወንበሩ ክፍት። ትክክል። እንግዲህ ጥቅምት 23 2015 ነው ይሄ ስምምነት የተፈረመው። 15 አንቀጾችና 9 ገጽ ያለው ስምምነት ነው። በዚህ ስምምነት መሰረት እያንዳንዱ አንቀጽ እየተተነተነ ተደጋጋሚ ኦሉሴጉን እዚህ ላይ ደጋግመን የምናነሳቸው ሰው ናቸው። ምክንያት እሳቸውንና ሙሳ ፋኪ መህመትን በደንብ ደጋግመን እናነሳቸዋለን። ምክንያቱም ሲመላለስ ረጅም ጊዜ ነው የቆየው፣ በጣም ረጅም ጊዜ። እንግዲህ አቶ ሬድዋን ሁሴን ታስታውሳለህ፣ በሀገሪቱ የፖለቲካ ስርዓት ውስጥ በተለይም ደግሞ ዲፕሎማሲውንም የፖለቲካውንም ብልት በደንብ አድርገው የሚያውቁ ናቸው፣ በደንብ የገባቸው ናቸው። ዶክተር ጌዲዮን ጢሞቴዎስ የህግ ምሩቅ ናቸው፣ የህግ ባለሙያ ናቸው። ባክግራውንዳቸው የዓለም አቀፍ ህጎችንም የመመርመር ብቃት እና የእውቀት ዝግጁነት ያላቸው ሰው ናቸው። ከፌዴራል መንግስቱ ተወክለው ሲሄዱ ማለት ነው። በህወሓት በኩል እንግዲህ አቶ ጌታቸውን ታነሳለን፣ እነ ደብረጽዮን እናነሳለን። ሲመላለስ ቆየ አይደለ? ይሄ ስምምነት ሲመላለስ ሲታረም እንደገና ሲመለስ ሲታረም ቆየ። ተጠቅልሎ 15 አንቀጽ እንዲኖረው ተደረገ። ያኔ ጥቅምት 23 ይሄ ስምምነት ሲፈጸም በቦታው ላይ ማን ነበረ? ዶክተር ደብረጽዮን ገብረ ሚካኤል ነበሩ። አሁን ወደዚህ ወደ ዋናው አጀንዳችን እንድንመጣ ያደረገን ነገር እርሳቸው በነበሩበት የፕሪቶሪያ ስምምነት ላይ ሲፈረም ፊርማቸው ባረፈበት እዚህ አንቀጽ ላይ ምን ጎደለው የሚል ተረጋጋሚ ነገር ከህወሓት እየተሰማ ስለሆነ ለምሳሌ እናንሳ። ቤኪ አንቀጽ 6 ላይ ትጥቅ ማስፈታት የሚባል ነገር ተቀምጦ ነበረ። እዚህ በአንቀጽ 6 የተቀመጠው አንቀጽ 6 ኤፍ ላይ የተቀመጠው ትጥቅ ማስፈታት በ30 ቀን ውስጥ የህወሓት ኃይል የሰበሰበውን ሰራዊት ትጥቅ ያስፈታ ተብሎ በሁለት ዙር ትጥቅ እንዲፈታ ተደረገ። እሱ አበቃለት ማለት ነው። የቀጥታ የፌዴራል መንግስቱን ትዕዛዝ የሀገሪቱን የህጎች ሁሉ የበላይ ህገ መንግስቱን እንዲያከብሩ ተብሎ ደግሞ አንቀጽ 7 ላይ ተቀመጠላቸው። ይሄ በሁለቱም ወገን ማድረግ የሚገባቸው ቅድም ያልካት አለቻለ ኮንፊደንስ መተማመንን ለመፍጠር በሚል ተቀመጡ እነዚህ ነገሮች። አንቀጽ 3-5 ላይ መከላከያ ሰራዊት በሚያስፈልግበት ጊዜ የሚለውም ተቀመጠ። ኦኬ እነዚህ ነገሮች በግልጽ ከተቀመጡ በኋላ ክልሉ ወደ ምን ተሸጋገረ? ወደ ጊዜ አስተዳደር። ጊዜ አስተዳደሩ በማን የተመረጠው? ደብረጽዮን ነበሩ። የጊዜ አስተዳደሩ ምርጫ ላይ ፌዴራል መንግስቱ ጌታቸው ረዳ ይሁን ብሎ ብድግ አድርጎ አልሾመውም። እዚህ ውስጥ ማን ነበረ? ስምምነት ውስጥ የትግራይ ህዝብ ነበረ። ጌታቸው ረዳ ወደ ትግበራ ገቡ። በአንቀጹ መሰረት እንደውም በጣም እኔ የገረመኝ ነገር ካየህ እስከ ተወሰነ ጊዜ ድረስ በጀት ሳይለቀቅላቸው ሲቀር ይፋዊ መግለጫ ይሰጣሉ። የፌዴራል መንግስቱ በጀት እየለቀቀልን አይደለም፣ ጊዜ አስተዳደሩን እየረዳ አይደለም፣ የመሰረተ ልማት ግንባታው በምንፈልገው ልክ እየሄደ አይደለም። ኦፊሻሊ ማለት ነው። ኢቭን በውስጥ ለውስጥ ደብዳቤ አይደለም ሲናገሩ የነበረው። እንደዚህ የሆነ ሲመጣ መሀል ላይ ግን ምኖች ተፈጠሩ፣ ስጋቶች ተፈጠሩ፣ ምልክቶች ታዩ። እነዚህ ምልክቶች ከታዩአቸው ሰዎች መካከል አንዱ ማን መሰለህ? ጀነራል ጻድቃን ገብረትንሳኤ ናቸው። ጀነራል ጻድቃን ገብረትንሳኤ ከልክ የዛሬ ዓመት ገደማ ላይ ስለዚህ ስለ ፕሪቶሪያዊ ስምምነት መግለጫ እየሰጡ ነበረ። ከአንድ ትግራይ ውስጥ ካለ ከአንድ ዞን ነዋሪዎች ጋር ውይይት ምክክር እያደረጉ ነበረ። ያኔ እንግዲህ አምና ማለት ነው ቤኪ አምና እዛ አካባቢ ላይ ከዚህ ስምምነት ጋር የሚጣረስ አይነት እንቅስቃሴ እንደነበረ የታዘቡት ጀነራል ጻድቃን ምን አሉ? የዚህ የፕሪቶሪያ ስምምነት
አፈጻጸም ላይ ሁላችንም አንድ መስመር ካልያዝን ሁላችንም አንድ ላይ ካልቆምን ችግሩ ዞሮ ዞሮ ለኛ ነው ሲሉ ተናገሩ። ፕላስ ስምምነቱ ዓለም አቀፍ ውል ነው መከበር አለበት ሲሉ አስረግጠው ተናገሩ። አየ ይቺ ኮቴሽን ውስጥ ምን አለች ማለት ነው? ሁላችንም ማክበር አለብን ዓለም አቀፍ ህግ ነው ከተባለ ኦኬ የሆነ ያፈነገጠ አካል አለ ማለት ነው። በዚህ ስምምነት መንገድ ውስጥ እየሄደ ያልሆናል ማለት ነው። ጀነራል ጻድቃን ይህን መስክረው ነበረ። ዛሬ እናንተ የምንወያይበት ክልሉ ላይ እየተፈጠረ ያለው ቁርሾ በተለይ ይሄ 2025ቱን ቀን እየተፈጠረ ያለው መስመር የሳተ ነገር የታሰበው አምና ነበር እንደማለት ነው። በትክክል እዚህ ጋር አንዳንድ ነገሮችን እንደውም በደንብ እናንሳ። የትጥቅ ማስፈታትን በደንብ አንስተናል። በሁለት ዙር የእውነት የተፈታው ትጥቅ ታዛቢ ኖሮ ነበረ። የአፍሪካ ህብረት ከኢትዮጵያ መከላከያ ከብዙ ከዲፕሎማት ማህበረሰቡ ጭምር ነበር። ቀላልና ከባድ ነበር የመጀመሪያ ዙሮቹ። እውነት ያየናቸው መሳሪያዎች እነዛ ናቸው ጦርነት ላይ የነበሩት። እሺ እሱን እንቶና ማን ነበር እየሳተ ያለውን እንድትይዝልኝ ነው። ስለዚህ በሁለት ዙር የተደረገው ሂደት ያ ነበር ወይ? ትክክል ነበር ወይ? መሳሪያዎቹ እነሱ ነበር ወይ? አላየናቸውም ወይ? በጦርነት ሰዓት ላይ እነሱን እንያዛቸውና ምንድነው ወደዚህ ቅራኔ ውስጥ የገባው? መጀመሪያ የገባው ህወሓት እርስ በርሱ ቅራኔውን የጀመረው የመጀመሪያው ያነሷቸው የፖለቲካ የውስጥ ቅራኔዎቹ መካከል የስልጣን ሹክቻ ነበር። ከፍተኛ የስልጣን ሹክቻ አለ እዛ ውስጥ። የጊዜያዊ አስተዳደሩን ከመረጡ በኋላ ግን ጊዜያዊ አስተዳደሩ እንደልባቸው ማሽከርከር አልቻለም። ያ ከፍተኛ ቅራኔ አምጥቷል። ከዛ በኋላ በኤርትራ ጦር የተያዙ ቦታዎች ነበሩ። ካስታወስክ አንዳንድ ቦታዎች የኤርትራ ጦር ያዛቸዋል። እነሱ ቦታዎች ይለቀቁ ነው። እንዴት ነው መለቀቅ ያለበት? ማስለቀቅ ያለበት የፌዴራሉ መንግስት መጀመሪያ መኖራቸው ይረጋግጣል። ከዛ በኋላ ዲፕሎማሲ ይሰራል። ከዛ በኋላ በሂደት ሁሉም ነገር ያልቃል። እነሱ የሚሉት ምንድነው? በአንድ ጀንበር መንግስት ስትሆን የትግራይን ጦርነት ለማስቆም ያ ሁሉ ጊዜ ከፈጀ እንዴት ሌላ ክልል የተያዘ ቦታዎችን ለማስለቀቅ ጊዜ ይፈጃል? እነሱ እንደ ምክንያት ነው የተነሱት። የፕሪቶሪያን ውል ለመርገጥ እንደ ምክንያት ነው የተያዙት እንጂ የሚያስረግጥ ጉዳይ አልነበረም። ከዛ ደግሞ የበጀት ተነስቷል። በጀት ላይ የተነሳው በተደጋጋሚ እንደውም ካስታወስክ ጦርነት ላይ በነበረ ጊዜ የተለቀቁ በጀቶች ነበሩ ትግራይ ክልል። እነሱ በጀቶች ሆልድ ተደርገዋል። ይለቀቁልን አሁን ነው ጨዋታው። አንድ ነገር እዚህ ጋር ማንሳት አለ። ለማን ነው አሁን ይለቀቅልኝ ብለህ ስትል ራሱ ግን ለማን ነው የምትሰጠው? አሁን ፌደራል መንግስቱ በጀት ብሎ ሲልኮ መልቀቅ እኮ ይችላል፣ ችግር የለውም። ኢን ሚሊየንስ ኢን ቢሊየንስ መልቀቅ ትችላለህ እኮ። ግን ለማን ነው የምትሰጠው? ያንን ሪስፖንሲብል ፐርሰን ማን ነበር የዛ ጊዜ? አሁን የለ ጊዜ አስተዳደር የምንለው አለ። ከዛ ደግሞ እዚህ ጋር እኛ ብለው የሚሉ ራሳቸውን የሚጠሩ አሉ። እዚህ 4 ኪሎ በተደጋጋሚ እየተመላለሱ የነበሩ አካላት ነበሩ። እንደምታስታውሰው ሪኩዌስት ጥያቄ ማቅረብ የነበረበት ማን ነበረ? በነገራችን ላይ እዚህ ጋር አንዳንድ ነገሮችን በደንብ ሰፋ አድርገን እንመልከታቸው። የመጀመሪያው ነገር በጀት ይለቀቅልን፣ የኤርትራ ጦር ይውጣልን፣ እነዚህ ነገሮች ነበሩ በደንብ እየተስፋፉ የመጡት። በውስጥ ግን ቲፒኤልኤፍ ቤት ውስጥ ምን ነበረ እውነት ሲካሄድ የነበረው? ለምን ጌታቸው ረዳና ደብረጽዮን ተጣሉ? የማይመስል ነገር። አብይና ደብረጽዮን ኢትስ ኦኬ ቪዚብል ነው። ለምን ተጣሉ? ለምን በፓርቲ ጉባኤ ላይ እስተማገድ እንዳይደርሱብኝ እንደዚህ በጣም መሰነጣጠቆች ነበሩ። እንደውም አንዳንድ የፖለቲካ ምሁራን ሲናገሩ ምን ይላሉ? እኛ መሰንጠቅ 2 ቦታ አለን። መሰነጣጠቅ በሚለው እንደውም በደንብ አሻሽሎቱ ላይ እየሰማን ነበር። የመጀመሪያው ኪ ፖይንት ይሄኛው ተጥሷል አልተጣሰም የሚለው ጌም ላይ ከመምጣታችን በፊት ህወሓት ለምን ተሰነጠቀ? ለምን ጌታቸው ረዳና ደብረጽዮን ተጣሉ? ቅድም እንዳነሳ ነው የፕሪቶሪያ ውል ሲፈረም ነበሩ። አብረው አርቅቀዋል፣ ጽፈዋል፣ ፈርመዋል። ፊርማቸው እንደውም ከታች ተቀምጧል። ቪዚብል ምስሉ አለን። በነገር ላይ ምስሉም አለን። ሶ
ለምን አሁን መጣላት አስፈልጋቸው? አንድ ነገር ማንሳት እንችላለን። አንድ ፓርቲ የጦር እንቅስቃሴና በአመፅ እንቅስቃሴ ውስጥ ከተካተተ ከፓርቲነት ይሰረዛል። ተሰርዞ ነበር። ህወሓት ይሄ በተሰረዘበት ሁኔታ ላይ የወጣ ባጀትን እንዴት ነው ማግኘት ያለበት? በጣም ከባድ ነው። አንድ ሁለት ደግሞ የፌዴራል መንግስት በልዩነት እና በልዩ ሁኔታ ምዝገባ ዳግም ተደረገለት። ከዛ አፈጻጸሙን እንደውም ቅርብ ጊዜ ድረስ የተከታተልክ ከሆነ የምርጫ ቦርድን ውሳኔ አልቀበልም ምናምን ፕሪቶሪያ ውል ስምምነት ላይ የህገ መንግስቱን እንዳከብርኩ ፈርማል። ከፈረምክ የምርጫ ቦርድን ውሳኔ መቀበል አለብህ። አይ ይሄ ይስማማኛል ሊያስማማኝ የሚባል ነገር የለም። እንደውም አንድ አባባል አለ ከገንፎ ከቅንጬ ሲባል ምን አለ? አይ ከቅንጬው 5 ማንኪያ በልቼ ገንፎ ቻለኛል። አይቻልም። የተቀመጠው በፌዴራሉ በህገ መንግስቱን እንደውም በነገራችን ላይ ያረቀቁትም ያጸደቁትም ራሳቸው ናቸው። ራሳቸው ላወጡት ህገ መንግስት ተገዙ የሚል ነው ያለው። የምርጫ ቦርድን ውሳኔ ተቀበሉ ነው የተባለ። ራሳቸውን ያረቀቁት ለምን አልቀበልም አሉ? እዚህ ላይ አንቀጽ 7 ምን ይላል? ኮንፊደንስ ቢልዲንግ ሜዠርስ ይላል። የመተማመንን መገንባት ወይም ደግሞ መፍጠር ይላል። በዚህ አንቀጽ ቁጥር አንቀጽ 7 ህዝባር 1 ላይ ቲፒኤልኤፍ ሻል ይላል። ቲፒኤልኤፍ ማድረግ ያለበት ይልና ከዛ ደግሞ የፌዴራል መንግስቱ ማድረግ ያለበት ሲል ይዘረዝራል። አሁን እዚህ አንቀጽ 7 1 ኤፍ ላይ የተቀመጠ አንድ በጣም መሰረታዊ አሁን ያልከውንም ነገር የሚያጠነክር ነጥብ አለ። says all attempts of bringing about an unconstitutional changes of government ምንም አይነት ከህግ አግባብ ውጪ የሆነ አካሄድ ወይንም ከህገ መንግስቱ አግባብ ውጪ የሆነ አካሄድ ማድረግ በጭራሽ አይገባህም ወይንም አይፈቀድልህም ነው ጥሬ ትርጉሙን ስትወስደው። አሁን ማን ነው ይሄን ያደረገው አይደለ እያለን ያለ ነው? ራሱ የፈረመው ነው ብለናል። የፈረሙት ውስጥ እነማን አሉ ብለናል? ጌታቸውም አለ፣ ዶክተር ደብረጽዮንም አለ። ጌታቸው ጊዜ አስተዳደር ነው፣ ይሄን አንቀጽ ያውቀዋል። ዶክተር ደብረጽዮንም ያውቁታል ይሄን አንቀጽ። ልክ መሰነጣጠቅ ያልከው አይነት ሂደቱ ሲገቡ ግን አቶ ጌታቸው ረዳ አስታውሰው እየሄዱ ነው ይሄን ነገር። ዶክተር ደብረጽዮን ጭራሽ ረስተውታል። ምክንያቱም አሁን እየተካሄደ ያለው በክልል ውስጥ እየተፈጸመ ያለው ነገር በሙሉ ከህግ አግባብ ውጪ ይሄ የፕሪቶሪያ ስምምነት የምንለውን ከፌዴራል ህግ ከህገ መንግስቱ አንጻር ሁላ ፍጹም ህገ ወጥ የሆነ ተግባር ነው። አንድም እዚህ ላይ የፈረምከው ነገር ትተሃል፣ ሁለትም ደግሞ የሀገሪቱን ህግ እየጣስክ ነው እንደማለት ነው። አቶ ጌታቸው በአንድ ወቅት ምን አሉ? እየተደረጉ ያሉ በተለይም ደግሞ ከጊዜ አስተዳደሩ ውጪ ጊዜ አስተዳደሩ እየሄደበት ካለው መንገድ በተቃረነ የሚካሄዱ ማናቸውም መንገዶች ማናቸውም እንቅስቃሴዎች ጦርነትን እንደመጥራት ነው ሲሉ ገልጸውታል። አሁን ይሄንን ከምን ጋር እናገናኘዋለን? በረከት ቅድም በመሳሪያ ማስረከቡ አለ አይደለ? እሱ ላይ መሳሪያ ማስረከቡ ላይ በእርግጥስ ያ ብቻ ነው ወይ መሳሪያው ብለን አንስተናል። አሁን ደግሞ አቶ ጌታቸው ምን ብለዋል? የሚካሄዱ እንቅስቃሴዎች ጦርነት መጥራት ነው ብለዋል። በዛ በኩል ደግሞ ምን እያየን ነው? እዚህ ጋር ጊዜ አስተዳደር የሚባል ነገር አያስፈልገንም፣ የሚሊሻ የሚባል ነገር አያስፈልገንም። እኛ የራሳችን ሚሊሻም አለን፣ ወረዳ ጠባቂ፣ ዞን ጠባቂ፣ እዛ ጋር ድንበሩን ጠባቂ፣ ኬላ የሚጠብቅ የኬላዋን ጉዳይ ታስታውሳለህ? አቶ ጌታቸው ረዳ የማያውቁት ኬላ በድንገት ተፈጥሮ ጠብቋቸዋል። ይሄ ቴምፖራሪ ይሄንን አካል ስታቋቁም ምንድን ነው የምታስታጥቀው? ከየት አንተን የምታስታጥቀው የሚለውን ጥያቄ ይነሳል። አብሮ ህልውናው ራሱ የህወሓት አለ ወይ? አሁን አለ ወይ? አሁን እኔ የሚያሳስበኝ እሱ ራሱ አለ ወይ ነው ጨዋታው። ገባ? ድሮስ
ተዋግቷል፣ ብዙ ነገር ሄዷል፣ ፕሪቶሪያም ተደርሷል። አሁን እሱ ራሱ አለ ወይ? ውስጡ ላይ የሚቀነቀኑ እኮ ሂደቶች አሉ። የወርቅ ማውጣት፣ ህገወጥ የወርቅ ማውጣት። ከዛ በኋላ ደግሞ መለስ ስንል ለም መሬት አለ። እነዛ የለም መሬቶች ላይ እኮ ከፍተኛ የመሬት ሽንሸናው በከተማ እንዳለ ሁሉ በገጠሩ ደግሞ ብዙ ሰው ትግራይ ደረቅና ድንጋይ እንደሆነ ነው የሚያስበው። በጣም ለም መሬት አለው። በጣም 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 ለም መሬት አለው ያልታወቀ። ስለዚህ እነዛ ለም መሬቶች ላይ ማን ነው ሲቻክ ህገወጥ ማተሙን እየተመታ ካርታ የተሰጠው ለማን ነበረ? በርግጥ ህጋዊ አይሆንም። ከዛ በኋላ የተከዜ ወንዝ ጋር ተያይዞ ደግሞ የሚሄድ ሂደቶች አሉ። ምን ነበረ እየተሰራ ያለው? ይሄ አንደኛ የወርቁ፣ ሁለተኛ ለመሬቱ፣ ከዛ ሶስተኛ በጣም እያባላቸው ያሉት ከወርቅ በኋላ ያሉት የከበሩ ማዕድኖች አሉ። ከዛ በኋላ እንደገና እንጨምርበት የተከዜ ፖለቲካ አለ። ህወሓት ራሱ አለ ውስጡ እኮ አመራሮቹ ወይ እዚህ ጋር ወርቅ ይዟል፣ ወይ ተከዜ ጋር አለ፣ ወይ ደግሞ እግሩ ለመሬት ላይ አለ፣ ወይ ደግሞ የከበረ ማዕድን ይዟል። እንዴት ነው እነዚህ ሰዎች ወደ ጠረጴዛ መጥተው ተጨባብጠው በአንድ ማውራት የሚችሉት? አለ ወይ? እሱ ራሱ ሁሉን ነው አለ ወይ? በጣም ማጠየቅ ያለብን ጉዳይ ነው። በእርግጥስ እንደዛ መፈንቅለ ስልጣን አድርገህ ይቀጥላል? ህዝብን መምራት ትችላለህ? አይ ከተማው ምን ይሆናል ማለት ነው? የሚሊሻ ከተማ ይሆናል ማለት ነው። ይሄ በጣም አደገኛ ነገር ነው። ስለዚህ የፕሪቶሪያው ስምምነት ማንም ብትል አሁን በቅርብ ገምግመው ነበረ፣ የካቲት 9 ላይ ገምግመው ነበረ እነ ሙሳ ፋኪ መሐመድ ስልጣናቸውን ከመጨረሳቸው በፊት ሲገመግሙ ለአቶ ጌታቸው ረዳ በጣም ትልቅ አድናቆት ነው የሰጧቸው። እዚህ ግምገማ ላይ ዶክተር ደብረጽዮን ነበሩ። አብሮ አድናቆት ተቀብለዋል። የፌዴራል መንግስቱ ሰፖርት እንዳደረገ ተነግሮታል። ስለዚህ ክልሉ ወዴት መምጣት አለበት ብለው ነው እንደውም ምክር የሰጡት እነ ሙሳ ወደ ልማቱ በቃ አሁን ወደ ኖርማል እንቅስቃሴ ይግባ፣ ያምርት፣ ግብርናውን ይስራ፣ ንግዱን ይነግድ፣ ወደ ኢኮኖሚ ፈጣሪነት ሀብታ ምንጭነት ይቀየር። which አሪፍ ነገር ነው እየሄደ ያለው እንደማለት ነው። ይሄ ሁሉ ነገር ግን አሁን ወደ ዞሮ በዜሮ እየተባዛ ነው ያለውና የፕሪቶሪያው ስምምነት ከጉለት አንጻር ጉለት የለውም። ማን ያክብረው? ህወሓት ያክብረው የሚል መደምደሚያ ነው ያለው። እውነት ነው። እዚህ ጋር አንዳንድ ነገሮች እንደውም ቅድም ስታነሳ በደንብ አስታወስከኝና ከንቲባ መሾም፣ የክልል አስተዳዳሪ መሾም፣ የጽህፈት ቤት ኃላፊዎችን መሾም እኔ እሱ ነገር ላይ በጣም ግራ የገባኝ ነገር የፕሪቶሪያ ውል ሲፈረም ጌታቸውም ደብረጽዮንም ነበሩ። ጊዜያዊ አስተዳደሩ ሙሉ ስልጣን ሙሉ አቅም እንዳለውም ተማምነዋል። አንተ እውቅና ሰጥተው ይወክለኛል ብለህ ጊዜያዊ አስተዳደር ካደረከው መልሰህ ደግሞ በስራው ለምን ትገባለህ? ከለቀክለት እኮ መልቀቅ ነው። ከዛ በኋላ ቼክ ኤንድ ባላንስ አለ። ከዛ በኋላ ያጠፋውን ያለማውን ታወራረዳለህ ሂሳብ። እሱን ለነሱ የቤት ስራውን እንተውና ህዝብ ብዙ ጊዜኛ የምንናገረው ነገር አለ። ህዝቡ ወርቅ ነው። ለህዝቡ ማን ያስብ? አሁን ጨዋታው ጥያቄው ህዝብ ጋር ነው የሚመጣው። ህዝቡ መጠየቅ አለበት። አሁን ጌታቸው ረዳ ወይስ ደብረጽዮን? ህወሓት ወይስ ፌዴራል መንግስት? ህዝቡ የተጠያቂነት መንፈስ ማምጣት መቻል አለበት። ህዝቡ መጠየቅ ሲጀምር እገሌ ኃላፊነቱን መውሰድ ይጀምራል ብሎ ሲያነሳ ግን ስርዓት መያዝ ይመጣል። ብዙ መንግስታቶች አይተህ ከሆነ ህዝብን ነው የሚፈሩት። ስለዚህ ያ ወርቅ ህዝብ ለዳግም ጦርነት መዳረግ የለበትም። ሊያዝኑለት ይገባል እንደ ሰብአዊ። ህዝብም ደግሞ መጠየቅ መጀመር አለበት ባይነኝ። መልካም እንግዲህ የፕሪቶሪያን ስምምነት ዛሬ ልናነሳ የፈቀድንበት ዋና የሀሳብ ዴይሊ ምክንያታችን ምንድን ነው? ተረጋጋሚ እየተነሱ ያሉ ነገሮች ስምምነቱ አልተከበረም ነው። ማን ያላከበረው? እንዴት ነው ያልተከበረው? የትኛው ነው ያልተከበረው የሚለውን ለማንጸር ነው። ስለዚህ ንጻሪያችን ላይ ስናስቀምጠው ጉድለት እንደሌለበት አይተናል። ስምምነቱ ማን ያንን ስምምነት እየጣሰ እንደሆነም ጭምር በግልጽ ያነሳናቸው አሳማኝ ምክንያቶች በግልጽ የሚታዩ ናቸው። በእርግጥም ከዚህ የባሱ አይነት ነጥቦች ሊነሱበት የሚችል ነው።
ያው ሰዓት ገድቦ ነው ይሄን ያነሳነው። በሌላ ተመሳሳይ ጉዳይ እንገናኛለን። በረከት ስለ ጊዜ በጣም አመሰግናለሁ። ውድ የሀሳብ ሚዲያ ቤተሰቦች ከሀሳብ ሚዲያ የሀሳብ ዴይሊ ሰዓታችን ይህን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ደስ ብሎናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር አድርጉ። ቤተሰባዊነታችንን እናጠንክር። ሁሉም ነገር ከሀሳብ ይጀምራል። ቸር ጊዜ